ክርስቶስ ሰውነታቸውን ቤተ መቅደስ አድርጎ ከተማ ሆኖ የመግባት ደረጃ ላይ የደረሱ ቅዱሳን ውስጥ አይናቸውን ስለሚበዘብዘው እኮ ነው የሚያለቅሱ። አንድ ሰው ያለ እነዚህ እግዚአብሔርን ማየት አይችልም። በትርፍ ሰዓታችሁ ፈልጋችሁ ያገለገላችሁትን እግዚአብሔር እንዴት በሙሉ ሰዓታችሁ እንዲገኝ ትጠብቃላችሁ? ስለ እግዚአብሔር የምታውቁት ዕውቀት ከእግዚአብሔር ጋር አብራችሁ ኖራችሁ እንዳይመስላችሁ በጣም መጠንቀቅ አለብን። አብዛኞቻችን ቃለ እግዚአብሔሩን መስማታችን፣ ጣዕመ ዝማሬውን መዘመራችን፣ በተለያዩ ነገሮች ውስጥ ራሳችንን ተሳታፊ አድርገን እግዚአብሔር ማን ነው ተብለን ስንጠየቅ የምንሰጣቸው መልሶች ስለ እግዚአብሔር ያወቅነው ዕውቀት ነው እንጂ እግዚአብሔርን አውቀነው አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለዛሬ የምንማርበት የትምህርታችን ርዕስ የሚሆነው አንደኛ ቆሮንቶስ ምዕራፍ 12 ቁጥር 1 ላይ ባለ የቅዱስ ጳውሎስ መልእክት ይሆናል። ምን ይላል? ወንድሞች ሆይ ስለ መንፈሳዊ ነገር ታውቁ ዘንድ የመጽሐፍ ልማድ ነው እንግዲህ ወንድሞች ብሎ መጥራት በወንድ አንቀጽ መናገር እንጂ ያው ሴቶችን የማይመለከት ጉዳይ ሆኖ አይደለም። መጽሐፍት ላይ ወንዶች በወንድ አንቀጽ የሚጻፍ ብዙ መጽሐፍት እናገኛለን እና እነዚህ የመጻፋቸው ምክንያት የተጻፈላቸው ሰዎች አባቶቻችን ሲጽፉ የሀገሩን ባህል፣ ስርዓት፣ የአኗኗር ዘይቤ በጣም አክብረው ነው። ምክንያቱም በቀደመው ጊዜ ላይ ወንጌል ብልሃት ይፈልጋል። በመሰረቱ ማንም ሰው ማስተማር ስለቻለና ዕውቀቱ ስላለው ብቻ ወጥቶ የሚያስተምርበት መድረክ አይደለም። ምን ለማለት ነው? አባቶቻችን ሐዋርያት መንፈስ ቅዱስን ገንዘብ አድርገው ብልያታቸው ታድሶላቸው ጀግኖች ሆነው ሲወጡ የወጡባቸው ቦታዎች ላይ በሙሉ አንዱ መንፈስ ቅዱስ እንዳለባቸው ማሳያው የጉልበትን የትግልን ገፍቶ መግባትን ሳይሆን የሚመርጡት በጣም ብልሃተኛ ነበሩ። በምን በኩል መግባት እንዳለባቸው ያውቃሉ። እና ይሄ ቅዱስ ጳውሎስ ነው የሐዋርያት ሥራ ምዕራፍ 17 ላይ በግሪክ የነበሩት የአሪዮስፋጎስን ምዕመናን ሊያስተምራቸው ሲገባ ጣዖት እንደሚያመልኩ አውቆ ጣዖት ማምለካቸውን ግን ተው ብሎ ከመናገሩ አስቀድሞ ብልሃትን ያስቀደመው። ምን አላቸው? እናንተ አማልክቶችን የምትፈሩ ሕዝብ ትመስላላችሁ አላቸው። ያው ለጣዖቶቻቸው ምን እያደረጉ ስለሆነ። ስለዚህ ሰው ተመስግኖ ያለው ነገር ጥሩ እንደሆነ የሆነ ያለህ ነገር ላይ ደግሞ መስተካከል አለብህ ሲባል ማድመጥንና መስማትን ጆሮ ክፍት እንደሚያደርግ ስለሚያውቅ በብልሃት ገባና ይሄንን ባህል ይሄንን ዘይቤ ጠንቅቀው ስለሚጽፉ ወንዶች እያሉ ይናገራሉ። እኛ ግን በዋነኝነት የቅዱስ ጳውሎስን መልእክቱን ይሄን ያነሳ ነው ስለምን ነገር እንድታወሩ ወዳለው የሚለው ስለምን ነገር ስለ መንፈሳዊ ነገር እንድታወሩ እመክራለሁ ያለው ነው። እንግዲህ መንፈሳዊነት በጣም ቀላል የሆነ በአንድ ትንፋሽ የሚነገር ቃል ቢሆንም ለማብራራትና ትርጉሙ ይሄ ነው ብሎ ለመናገር ግን በጣም ከባድ ነገር ነው። መንፈሳዊነትን እንዲህ አድርጎ ለማስረዳት በጣም ከባድ የሚያደርገው ነገር ምንድነው? መንፈሳዊነት እግዚአብሔር መንፈስ ሆኖ የሚመለክበት መንገድ ስለሆነ ነው። ታስታውሱ ከሆነ የዮሐንስ ወንጌል ምዕራፍ 4 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሳምራዊቷን ሴት አግኝቷት ባነጋገራት በዛ በውሃው ምንጭ ዳር ላይ ሲነግራት እግዚአብሔር መንፈስ ነው ብሎ ነግሯታል። ማን መንፈስ ነው? የሚያመልኩት ሰዎች ደግሞ በእውነትና በመንፈስ ሊሰግዱለት ያስፈልጋል ይላል። ያው አምልኮ የሚፈጸመው እግዚአብሔር መንፈስ ነውና መንፈስ የሆነው እግዚአብሔር የሚመለከው መንፈሳዊ በሆነ መንገድ ነው ለማለት ነው። በሌላ አገላለጽ መንፈሳዊነት በዓለምና ቤተክርስቲያን አድርገን ለማስረዳት ብንሞክር ደግሞ ቤተክርስቲያን ውስጥ ያለውን መንፈሳዊነት ለማስረዳት ኦርቶዶክሳዊ መንፈሳዊነት እያልን እንጠራዋለን። ኦርቶዶክሳዊ መንፈሳዊነት ዓለም ካላት መንፈሳዊነት በጣም ነው የሚለየው። በመሰረቱ መንፈሳዊነት ቤተክርስቲያን ውስጥ ያለ ሀብት ብቻ አይደለም። ምን ማለት ነው? መንፈሳዊነት የሚለው ጽንሰ ሐሳብ ቤተክርስቲያን ውስጥ ብቻ የምታገኙት አይደለም። ምንም እንኳን ቃል በቃል መንፈሳዊነት ብለው አይጠሩት እንጂ መንፈሳዊነት ሊያስገኘው የሚችለውን ነገር ግን ሊያስተጣቸው የሚችሉ በዓለም ላይ ልታገኟቸው የሚችሏቸው ነገሮች አሉ። ለምሳሌ አንድ ሰው መንፈሳዊ ሲሆን ምን ፈልጎ ነው መንፈሳዊ የሚሆነው ሲባል የመጀመሪያው ሰላምና ጸጥታ ነው አይደለ? እግዚአብሔርን የምናመልከው ከአምላካችን ስር ተጠግተን ለመኖር የምንመርጠው አምላካችን ምናችን ስለሆነ ነው። ሰላማችን፣ ማረፊያችን፣ ጸጥታችን ስለሆነ ነው አይደለ? አንድ ሰው እግዚአብሔርን ሳያውቀው እግዚአብሔርን ሳይረዳው ይሄንን ሰላምና ጸጥታ ማግኘት ይችላል አይችልም? አዎ ዓለም ላይ እኮ
መንፈሳዊ ብለው ቃሉን አይጠቀሙት እንጂ እግዚአብሔር መንፈስ ቅዱስ ሊሰጣቸው የሚችላቸውን የመንፈስ ፍሬዎች ግን በተለያየ መንገድ ሊሰጥ የሚችለው ሰው ግን ያለበት ዓለም ላይ ያለው። ለምሳሌ ቅዱስ ጳውሎስ የገላትያ መልእክቱ ምዕራፍ 5 ቁጥር 22 ላይ ሲናገር የመንፈስ ፍሬዎች ብሎ የሚዘረዝራቸዋል። ፍቅር፣ ሰላም፣ ደስታ፣ መሰረታዊ እነዚህ ነገሮች ማለት ነው። አሁን እነዚህ ነገሮች ቅዱስ ጳውሎስ እያላቸው ያለው የማን ፍሬዎች ናቸው ነው ያለው። ግን ስለ ሰላም ሰው ስልጠና ሲሰልጥና አይታችሁ አታውቁ? ፍቅር ስልጠና ሲሰለጠን አይታችሁ አታውቁ? እሺ ለወጣቶች ናቸው አብዛኞቻችሁ የምትታዩን፣ ግን ጉግል ላይ ምናምን ነገር ሰው እንዴት ነው የሚፈቀረው ምናምን ብላችሁ ሰርች አድርጋችሁ አታውቁ? እና 10 ግሩም እና ድንቅ የሆኑ የማፍቀሪያ መንገዶች፣ ፍቅርን የመግለጫ መንገዶች፣ ፍቅርህን ለማሳደር ምናምን ተብሎ ዝርዝር ወርዶላችሁ አታውቁ? እና ሰው በስልጠና በልምድ በሀብት በማካበት የሚያመጣቸው ይመስላችኋል። ግን እነዚህ የማን ፍሬዎች ናቸው? የእግዚአብሔር የመንፈስ ቅዱስ ፍሬዎች ናቸው። እና ዓለም እንደነዚህ አይነት ነገሮችን በተለያየ ነገር ልትሰጥ እንደምትችል መስላ ትታያለች። ለምሳሌ በተለያየ በስፖርታዊ እንቅስቃሴ ሊሆን ይችላል። ለምሳሌ ዮጋ ሰው የሚሰራው ለምንድን ነው ሲባል የአካል ብቃት እንቅስቃሴውን ብቻ ፖስቸሩን ለመጠበቅ ሳይሆን አንደኛው በዛ ውስጥ ለማግኘት የሚፈልገው ነገር ቢኖር ምንድነው በዛ ውስጥ ያለ ሊሰማኝ ይችላል የሚባል ይሄ በመንፈስ በስጋና በነፍስ መካከል ያለ ትራንኩሊቲ ወይንም ደግሞ መስማማት ሁሉም ነገር አትኢዝ መረጋጋት አገኛለሁ ይላል። ይሰማችሁ ነው። ግን ይሄ ሰው የእግዚአብሔርን አምኖት ነው ይሄንን ለማግኘት በዚህ መንገድ ሄደው አይደለም። ከሚሰራው ስራ አደርገዋለሁ ካለው ነገር ላይ ይሄን ነገር አገኛለሁ ብሎ ነው። ይሄን መረዳት ለምን ያስፈልጋል መሰላችሁ? ዓለም የምትሰጠው መንፈሳዊነት ሰላምና ጸጥታ ላይ ያቆማል። ልክ ሰላምና ጸጥታውን ስታገኙት ከዛ በኋላ በዛ በሄዳችሁበት ስፒሪቹዋሊቲ ወይም መንፈሳዊነት ብለው ቃሉን አይጠቀሙት እንጂ በዛ መንገድ ስትሄዱ ልትሰጣችሁ የምትችለው የመጨረሻው ነገር ሰላምና ጸጥታ ነው። እግዚአብሔር ግን መንፈሳዊ በመሆናችሁ ሊሰጣችሁ የሚችለው የመንፈስ ፍሬዎችን ብቻ አይደለም፣ እሱን ራሱን እስከ መሆን ደረጃ ያደርሳችኋል። እየሰማችሁ ነው። እሱን ወደ መምሰል ደረጃ ማደግ የምትችሉበትን ህይወት ገንዘብ እንድታረጉ ያበቃችኋል። ስለዚህ የዓለም መንፈሳዊነት ማብቂያ አለው፣ ገደብ አለው፣ ወሰን አለው። ኦርቶዶክሳዊ መንፈሳዊነት ግን ወሰን ገደብ ልክ የለውም። ወሰንና ገደቡም ልኩ ምንድነው ብትባሉ እግዚአብሔርን ምን ማድረግ መምሰል። ስለዚህ መንፈሳዊነት ኦርቶዶክሳዊ መንፈሳዊነት እየተባለ የሚጠራው ይሄ ነው። ዓለም ግን ይሄንን ነገር እንደዚህ አድርጋ ማስቀመጥ ስለማትችል ከመንፈሳዊ ሀብት ወይም ከቤተክርስቲያኒቱ የሆነውን ነገር ወሰደች፣ በራሷ ደግሞ ያለውን ነገር ጨመረችበት። ቅዱስ ሄሬኔዎስ ሲናገር ምን ብሎ ይናገራል? ኑፋቄ እርቃኑን አይቆምም ይላል። እስኪ ኑፋቄ በሉ። እርቃኑን አይቆምም ምን ለማለት ነው? የሆነ ክህደት በሆነ ነገር ተሸፍኖ ነው ያለው። ለምሳሌ የአርዮስ ክህደቱ ወልድን ፍጡር ነው ብሎ ክብር ይግባውና አምላካችንን ሲናገር የሸፈነው ግጥም በመግጠም ውስጥ ባለ የክህሎት የሥነ ጥበብ ዕውቀቱና ጸጋው ነበር። ሌሎቹም ቤተክርስቲያን ውስጥ የሆነ ክህደት ሲያመጡ ለዛ ክህደታቸው ምን አይነት ሽፋን ይሰጡታል? የሆነ ከእምነቱ አማኝ ጋር ሊያስማማው የሚችል ደግሞ የሆነች ድንበር ያበጁለታል። መንፈሳዊነትን በጣም መጠንቀቅ ያለብን ለዚህ ነው። ዓለም ልትሰጠን የምትችለውን ነገር እግዚአብሔርም ሊሰጠን የሚችለው ነገር ነው ብለን መነሳት የለብንም። አደራ እግዚአብሔር ሁሌም ሊሰጠን የሚችለው እንድንኖረው ያዘጋጀልን ይሄ የተቀደሰው ህይወት በፍጹም ማን ልትሰጠን አትችልም። ዓለሟ ልትሰጠን የማትችለው ህይወት ነው። ይህን ህይወት እግዚአብሔር አምላክ ለሁላችን ያድለን። መንፈሳዊነት ሌላው ማወቅ ያለብን ነገር ምንድነው? በጣም መሰረታዊ የሆነ የአኗኗር ዘይቤ ብቻ ሳይሆን የመጨረሻው ይሄንን ህይወትም የመኖር ዋነኛው አስፈላጊነቱ ራሱ የምንኖረውን እግዚአብሔርንም ጭምር እንድናይ ስለሚያደርገን ምን ለማለት ነው? የመንፈሳዊነት የመጨረሻው ግቡ እንዳልኳችሁ እግዚአብሔርን መስሎ መኖር ነው፣ ወይም እግዚአብሔርን መምሰል። እግዚአብሔርን መምሰልና ወይንም ደግሞ ሱታፌ አምላክ ደረጃ ላይ እንደ ቅዱስ ጳውሎስ አነጋገር ደግሞ እሱ ክርስቶስን እንደሚመስለው እሱ የሚከተሉ ምዕመናንም ጳውሎስን እንዲመስሉ ይናገራል አይደል? የመንፈሳዊነት መጨረሻው ጥጉ ይሄ ነው፣ እግዚአብሔርን መስሎ መኖር ማለት ነው። እና በዚህ ህይወት ውስጥ በሚጓዝ በማንኛውም መንፈሳዊ ህይወት ላይ ለመመላለስ ማወቅ ያለበት ነገር ምንድነው? ግቡ መጨረሻው ይሄ ስለሆነ እምንለካው የመንፈሳዊ ህይወታችንን የመጨረሻውን እግዚአብሔርን ጋር አብረን ኖረናል ወይ፣ ከእግዚአብሔር ጋር አብረን መመላለስና አብረን መቆም ችለናል ወይ ብለን ነው እንጂ ጥቂት በመናገኛቸው በመንፈሳዊ ህይወት ውስጥ በመመላለሳችን
እየከወናቸውና እያደረግናቸው ባሉት መንፈሳዊ ስነ ምግባራት ብቻ አይደለም። እየሰማችሁ ነው? ጾሙ፣ ጸሎቱ፣ ስግደቱ፣ ምጽዋቱ መንፈሳዊ እንድንሆን የምንወጣጣባቸው መሰላሎች ናቸው። መንፈሳዊ ከሆንም በኋላ ደግሞ አናቆማቸው። እነሱ የምንወጣው የምንወርደው በእነዚህ መሰላል። እየሰማችሁ ነው? ጾማችሁ ያገኛችሁትን እግዚአብሔር ልክ ስታገኙት ምን ማድረግ አትቆሙ። መጾም አታቆሙ፣ መጸለይ አታቆሙ፣ መስገድ አታቆሙ፣ መመጽወት አታቆሙ። መንፈሳዊ የሆኑ ነገሮችን በሙሉ ከማድረግ አታቆሙ። ምክንያቱም እግዚአብሔርን ለማግኘት የወጣችሁበት መንገድ እና እግዚአብሔርን አግኝቼዋለሁ ብላችሁና እሱን መስዬ መኖር እችልበታለሁ ያላችሁበት ደረጃ ላይ በእግዚአብሔር ቸርነት መብቃትና መድረስ ስትችሉ ከታች የወጣችሁባቸው መሰላሎች በሙሉ አያስፈልጉም ወደሚል ደረጃ አንደርስ። እነዛ ከታች የወጣንባቸውን ደግሞ ፍጹም ናቸው፣ በቃ እነሱ ናቸው መጨረሻውንም አንልም። ይህንን ማወቅ የሚያስፈልገን ለምን መሰላችሁ? በመንፈሳዊነት ህይወትና በመንፈሳዊነት ጉዟችን ውስጥ በጣም ቀላል የማይባል ሰው በመንፈሳዊ ህይወት ውስጥ በሚመላለስበት ጊዜ ላይ ማለት ነው በመንፈሳዊ ህይወት ውስጥና መንፈሳዊ በመሆኑ ብቻ ያ መንፈሳዊነቱ ሊያመጣለት የሚችለውን ነገር አግኝቶ የሚረካ ሰው ስላለ በቃ ማለት ቢያንስ ጾሜያለሁ፣ ቢያንስ ጸልያለሁ፣ ቢያንስ ሰግጃለሁ፣ ቢያንስ መጽውቻለሁ። እርግጥ ነው እነዚህ ነገሮች ያስመሰግናሉ። እነዚህ ነገሮች ግን እያደረግናቸው ያለንበት ዋነኛው ምክንያት ትእዛዝ ስለሆኑ ሳይሆን ማን ጋር እንዲያደርሱን ስለምንፈልግ። እግዚአብሔርን መስለን የመኖርን ሀብት እንዲያደርሱን የምንወጣጣባቸው እሱ ራሱ ያሳየን መንገዶች ስለሆኑ አንድ ሰው ያለ እነዚህ እግዚአብሔርን ማየት አይችልም። ልክ አሁን ለምሳሌ እዚህ ያለን ሰዎች በሙሉ እርስ በርስ እንተያያለን አይደል? እምታዩኝ ለምንድን ነው? እኔ ነው ምን ስላላችሁ? አይን ስላላችሁ ነው አይደለም የምታዩ? ነው አይደለም? ነው አይደለም? በጣም ጥሩ። እስቲ ሁላችሁም ምንም ችግር የለም ኪሳችሁን ያዙ፣ ግን አይናችሁን ጨፍኑ። ጨፍኑ፣ አይዟችሁ። ትእዛዝ ነው፣ ጨፍኑ። ጨፍን እንጂ አንተም ጨፍን፣ ሁላችሁም ጨፍኑ። ከልቤ ነው፣ ጨፍኑ። እታያችኋለሁ። አይን የላችሁም ማለት ነው። አይን ስላለን ነው ያየን አይላላችሁ። አይናችሁን ግለጡታው። አይን ስላላችሁ ሳይሆን ያያችሁኝ ብርሃን ስላለን ያያችሁኝ። አይናችሁን ስከዱት ማየት ያልቻላችሁት እኔ ሳልኖር ቀርቼ ወይ አይናችሁ ወጥቶ ሳይሆን ምን ማየት ስላቆማችሁ። እስቲ ብርሃን በሉ። ብርሃን ነው። አይን ማለት እየሰማችሁ ነው መንፈሳዊነት ነው። ብርሃን ማለት ክርስቶስ ነው። የምትኖሩት መንፈሳዊ ህይወት መጨረሻ ላይ ህይወት ሆኖ እንዲታይ የምትፈልጉ ከሆነ ማን ብርሃን ሆኖ መግባት አለበት? እግዚአብሔር መግባት አለበት። ይሄ በመሰረቱ በጣም በቅድስና ህይወት ላይ ራሱ ሲያድጉ የምታስተውሱ ከሆነ የቅድስና አርከን ላይ አንደኛው አንብ ነው፣ ማንባት ነው። እና ቅዱሳን ለምንድነው ሳያቆሙ የማንባትን ጸጋ የሚሰጣቸው? ሳያቆሙ ለምንድነው እንባቸው ዝም ብሎ እንደ ጅረት የሚፈስላቸው? እንዴት አይናቸው የእንባ ጅረት እስከመሆን ደረጃ ይደርሳል ሲባል ብርሃን ክርስቶስ ውስጣቸው ስላለ እኮ ነው። አሁን ይሄንን ምሳሌ ለመስጠት እንደው ፓውዛው በሙሉ ወደኔ ያበራ እንጂ ፓውዛውን በሙሉ እናንተ ፊት ላይ አብርቼ አይናችሁን እንዲሳታርገበግቡ ዝም ብላችሁ አፍጣችሁት ብላችሁ አይናችሁ መጨረሻ ላይ እየቆጠቆጠው ምን ማፍሰስ ይጀምራል? ክርስቶስ ሰውነታቸው ውስጥ የማደር ክርስቶስ ሰውነታቸውን ቤተ መቅደስ አድርጎ ከተማ ሆኖ የመግባት ደረጃ ላይ የደረሱ ቅዱሳን ውስጥ አይናቸውን ስለሚበዘብዘው እኮ ነው የሚያለቅሱት። እናንተ በውጭ አይታችሁ አይናችሁን በዝብዞት እንባያፈሰሳችሁት ምድራዊት ፍጥረት የሆነች ፀሐይ እንዳለች ሁሉ ያልተፈጠረው አማናዊ የሆነው ፀሐይ ኢየሱስ ክርስቶስ ውስጣቸው ሲገባ አይናቸው እንባ ማፍሰስ ይጀምራል። ብርሃን ማን ስለሆናቸው። ይሄን እግዚአብሔር አምላክ ለሁላችን ያድልን። መንፈሳዊ ህይወት ወይም መንፈሳዊነት ላይ ማወቅ ያለብን ሁለተኛው ነጥብ ይሄ ነው። ሶስተኛው መንፈሳዊነትና መንፈሳዊ ሰው ላይ በጣም ማወቅና መረዳት መቻል ያለብን ደግሞ ያለ ስርዓት የሚኖር መንፈሳዊ ህይወት የለም። ይህንንም ትኩረት መስጠት ያስፈልገናል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ቅዱስ ጳውሎስ እንዲህ ይላል፣ ነገር ሁሉ እስቲ በሉ በአግባብና በስርዓት ይሁን። ስለዚህ ያለ ስርዓት የሚኖር ምንም አይነት ነገር የለም። መንፈሳዊ ህይወት ራሱ ምን አለው ማለት ነው? ስርዓት አለው። መንፈሳዊ ህይወት ስርዓት አለው። ማንም እንደገዛ ፈቃዱ እግዚአብሔርን ለማግኘት የፈለገውን መንፈሳዊ የሆነ ፕራክቲስ ወይንም ደግሞ ልምምድ እንዲያደርግ አይፈቀድለትም። እየሰማችሁ ነው?
በጣም መጠንቀቅ መቻል አለብን። ምክንያቱም ያልተኖረ መንፈሳዊ ህይወት አሁን ላይ የምንኖረው የለም ይላሉ አባቶቻችን። ማለትም አባቶቻችን ያልኖሩት እኛ ብቅለን የምናወጣው መንፈሳዊ ህይወት አይኖረንም። አባቶቻችን የጸደቁበት መርህ ሆኗቸው የኖሩበት ስርዓት ብሉያትና ሐዲሳት ናቸው፣ ቅዱሳት መጻሕፍት ማለት ነው። ሰው ወደ መንፈሳዊ ህይወትና መንፈሳዊ ሰው ወደ መሆን ደረጃ የሚደርሰው ከነዚህ በመነሳት ነው። ያለ አግባብና ያለ ስርዓት የሚኖር መንፈሳዊነት ግን እንደገዛ ፈቃዱ ኖሮ እግዚአብሔርን ማግኘት የሚፈልግ ሰው አለ። ቅዱስ ኤፍሬም ሶርያዊ ለእንደዚህ አይነቶቹ ምን ይላል መሰላችሁ? በትርፍ ሰዓታችሁ ፈልጋችሁ ያገለገላችሁትን እግዚአብሔር እንዴት በሙሉ ሰዓታችሁ እንዲገኝ ትጠብቃላችሁ ይላል። አንተ መርጣ ያለ አግባብና ያለ ስርዓት አገኘዋለሁ ያልከውን እግዚአብሔርን እንዴት በስርዓት ውስጥ ደግሞ እንድታየውና እንድትፈልገው ትሻለህ ወይም ትመኛለህ? እግዚአብሔር ሲመለክ መንፈሳዊ ህይወት ሲኖር በአግባብና በስርዓት ነው መኖር ያለበት። አለበለዚያ ጥቅሙን እናገኘዋለን ብለን የጀመርነው መንፈሳዊነት እግዚአብሔርን ከማግኘት ይልቅ ራሳችሁን የምታጡበት፣ እግዚአብሔርን ፈልጋችሁ ከማግኘት ይልቅ ደግሞ የምንከስሩበት ይሆናል። እንዲህ ከመሆንም እግዚአብሔር አምላክ ይሰውረን። መንፈሳዊነት የመጨረሻው ማወቅ ያለብን ትርጉም በጣም ባጭሩ ምን ማለት ነው? መንፈሳዊነት በአጠቃላይ በሁሉም ፈቃድ፣ እስቲ በሁሉም ፈቃድ በሉ፣ በነፃ ፈቃድ ከክርስቶስ ጋር በክርስቶስ መኖር ነው። በክርስቶስ ከክርስቶስ ጋር በምን ፈቃድ መኖር ነው? አሁን የምትገደድበት መንፈሳዊነት የለም ማለት ነው። ማለት ተገደህ የምትጾመው፣ የምትጸልየው፣ የምትሰግደው፣ የምትመጸውተው ምጽዋት አይኖርም። መንፈሳዊ ነኝ ብለህ የምታምን ከሆነ በሙሉ እነዚህ ነገሮች የምታረጋቸው በምን ፈቃድ ነው? በነፃ ፈቃድ ነው። ማንም አያስገድድም። መንፈሳዊነት የሚባለውም በነፃ ፈቃድ በክርስቶስ፣ እስቲ በክርስቶስ በሉ፣ ከክርስቶስ ጋር መኖር። በክርስቶስ መኖር ማለት እናንተ በሱ ውስጥ ትኖራላችሁ። ጌታችን ኢየሱስ ክርስቶስ ስለ ቅዱስ ሥጋውና ስለ ክቡር ደሙ የዮሐንስ ወንጌል ምዕራፍ 6 ላይ ሲናገር እንዲህ ያለው፣ ሥጋዬን የበላ ደሜን የጠጣ የምን ሕይወት አለው? እኔ በእርሱ እኖራለሁ እርሱም በማን ይኖራል? በእኔ ይኖራል አለ። መንፈሳዊነት ማለት ይሄ ነው። እርሱ በእኔ ይኖራል እኔም በሱ እኖራለሁ የሚለው ምን ማለት መሰላችሁ? እናንተ እግዚአብሔር በእናንተ ቢኖር ያን ያክል የሚደንቅ ነገር አይደለም። እንዲያውም በጣም የሚያስፈልግ ነገር ነው አይደል? መንፈሳዊ የሚያስብላችሁ ቅድም አይን ስላላችሁ ሳይሆን ብርሃኑ ማን ሲሆን ነው ብያችኋል። አዎ፣ ስለዚህ በመንፈሳዊነት እሱ እንዲመጣ እሱ ሰውነታችሁ ውስጥ እንዲገባ መፈለግ በጣም አስፈላጊ ጉዳይ ነው። ግን ጌታችን ስለ ሥጋና ደሙ ሲናገር እርሱም በማን ይኖራል? በእኔ ይኖራል። የኛና የክርስቶስ ግንኙነት ምን ማለት መሰላችሁ? እሱ ራስ ነው፣ እኛ ሕዋሳት ነን አይደል? እኛ በሱ እንኖራለን ማለት እሱ በሚያዘንና እሱ ኑሩ በሚለን መንገድ ምን እናረጋለን ማለት ነው። ያለ ስርዓትና ያለ መርህ የሚኖር መንፈሳዊነት የለም ማለት ይሄ ነው። ጭንቅላት አዞት የማይታዘዝ እጅ አለ? ጭንቅላት አዞት የማይታዘዝ እግር አለ? ጤነኛ ከሆነ ማለት ነው? የለም በፍጹም። ክርስቶስ ራስ ሆኖት የሚኖር መንፈሳዊ ነኝ ብሎ የሚያምን ሰው በሙሉ ክርስቶስ እያዘዘውና እየነገረው ያለውን ነገር በሙሉ በክርስቶስ ከክርስቶስ ጋር በነፃ ፈቃዱ የሚኖረው ህይወት መንፈሳዊነት እየተባለ ይጠራል። ይሄ መንፈሳዊነት ስለ እግዚአብሔር ካወቅነው በላይ ደግሞ ከእግዚአብሔር ጋር አብሮ መኖር ነው። በመሰረቱ መንፈሳዊነትን አባቶቻችን ሲናገሩ ምን ብለው ይናገራሉ? ቴዎሎጂ is different from theosis ይላሉ። እየሰማችሁ ነው? ቴዎሎጂ ማለት ስለ እግዚአብሔር ማወቅ ማለት ነው። ቴዎሲስ ደግሞ ማለት ከእግዚአብሔር ጋር መኖር ማለት ነው። ስለ እግዚአብሔር የምታውቁት ዕውቀት ከእግዚአብሔር ጋር አብራችሁ ይኖራችሁ እንዳይመስላችሁ በጣም መጠንቀቅ አለብን። አብዛኞቻችን ቃለ እግዚአብሔሩን መስማታችን፣ ጣዕመ ዝማሬውን መዘመራችን፣ በተለያዩ ነገሮች ውስጥ ራሳችንን ተሳታፊ አድርገን እግዚአብሔር ማን ነው ተብለን ስንጠየቅ የምንሰጣቸው መልሶች ስለ እግዚአብሔር ያወቅነው ዕውቀት ነው እንጂ እግዚአብሔርን አውቀነው አይደለም። እግዚአብሔርን ማወቅ የዕውቀት ሳይሆን የህይወት ጉዳይ ነው የሚሆን። ለዛ ነው በቅድስና እርከን ላይ ራሱ መንፈሳዊነት ሲቀመጥ በሶስት መንገድ ነው የሚመጣው። አንድ ሰው መንፈሳዊ መሆን እፈልጋለሁ፣ መንፈሳዊ ሰው መሆን እፈልጋለሁ ካለ ከኃጢአት የሚላቀቅባቸውን መንገዶች በቅድስና በሶስት መንገድ ይቀመጣሉ። ንጽሐ ሥጋ፣ ንጽሐ ነፍስና ንጽሐ ልቡና የሚባለው ማለት ነው። እስቲ ንጽሐ ሥጋ በሉ፣ ንጽሐ ነፍስ፣ ንጽሐ ከዛስ ንጽሐ ሥጋ የሚባለው በእንግሊዘኛው መንጻት ወይንም ደግሞ ፒዩሪፊኬሽን ነው የሚባለው። አንድ ሰው መንፈሳዊ ህይወትን የሚጀምረው ከመንጻት ነው። ከኃጢአትና ከነግሳንግሷ ከመለየት የሚኖርባትን ዓለም እንደማይኖርባት እስኪመስል ድረስ ንቆ በመተው ንጽሐ ሥጋ የሚባለው ፒዩሪፊኬሽን ይሄ ነው።
ሁለተኛው ደረጃ ላይ ሲደርስ ደግሞ ንጽሐ ስጋ ንጽሐ ነፍስ ላይ ይደርሳል። እስቲ ንጽሐ ነፍስ በሉ። እሱ ደግሞ ኢሉሚኔሽን ይባላል። እስቲ ኢሉሚኔሽን በሉ። ጣቢያ እንዳትቀላቅሉ ያው ገብቷችኋል አይደል? ኢሉሚኔሽን ሲባል ምና እንዳትሉ። ኢሉሚኔሽን ዕውቀት ማለት ነው። ወደ ማወቅ ደረጃ ይደርሳል። ይሄም ያውቀው ዕውቀት ደግሞ ምን አይነት መሰላችሁ? እግዚአብሔርን ከተማረው በላይ እንዲህ ነው ተብሎ ከተነገረው በላይ እንደማያውቀውና እንዳልተረዳው ማወቅ ይጀምራል። ለዛ እኮ ነው አባቶቻችን አሁን በቅዳሴ ማርያም ላይ አስተውላችሁ ታውቃላችሁ? አባ ሕርያቆስ ስለ አምላክ አንድነትና ሶስትነት ሲናገር አልሆነም የሚል አንቀጽ በጣም ይደጋግማል። እየሰማችሁ ነው? አልሆነም አይደለም ይላል። ለምሳሌ እንደ አብርሃምና እንደ ይስሐቅ እንደ ያዕቆብ የምንል አይደለም። እየሰማችሁ ነው? አይደለም ምን አመጣው? ኢሉሚኔሽን ዕውቀት ከፍ እያለ ሲመጣ ያላወቀውን ነገር ወደ ማወቅ ደረጃ ብቻ ሳይሆን ከፍ እያልክ የምትመጣው ይሄ የንጽሐ ስጋ ደረጃን አልፈህ ንጽሐ ነፍስ የሚባለው የቅድስና ደረጃ ላይ ሲደርስ እግዚአብሔር ያልሆነውንም ነገርም ጭምር ወደ መናገር ደረጃ ይመጣል። ለዛ ነው ቲዮሎጂም ሲከፈል በመሰረቱ እግዚአብሔር የሆነውንና ያልሆነውን ማጥናት ነው የሚባለው። መጀመሪያ የሆነውን ነው የምናጠነው። እየሰማችሁ ነው? ደግ ነው፣ ቸር ነው፣ ሩሩ ነው፣ እንዲህ ነው እንላለን። የሆነውን ነገር ዘርዝረን እንደማንጨርሰው ሁሉ ደግሞ በዚህኛው ጽንፍ ደግሞ እግዚአብሔር ደግሞ እንዲህ አይደለም እያልን እናገራለን። ይሄ ሁለተኛው። ስለዚህ ሰው መንፈሳዊ መሆን የሚፈልግ ከሆነ መንፈሳዊ ሰው ሆኖ ማደግ የሚፈልግ ከሆነ ከኃጢአት ከተለየ በኋላ እግዚአብሔርን ወደ ማወቅ ደግሞ መደረጃ መድረስ አለበት። ሶስተኛው ንጽሐ ልቡና ነው። ንጽሐ ልቡና በሉ። እሱ ደግሞ ዲቫይናይዜሽን ይባላል። ሱታፊ አምላክ ማለት ነው። በቅድስና ከእግዚአብሔር አምላክ ጋር እሱን መስሎ የመኖር ደረጃ ላይ መብቃት። እግዚአብሔር አምላክ ይህን ለሁላችን ያድርግልን። መንፈሳዊነት በእንደዚህ አይነት መልኩ የሚታይ በእንደዚህ አይነት መልኩ የምታስተምረው የቤተ ክርስቲያናችን ትምህርት ብቻ ሳይሆን ሕይወትም ጭምር። አንድ ሰው በንጽሐ ስጋ፣ በንጽሐ ነፍስ፣ በንጽሐ ልቡና ተሻግሮ እግዚአብሔርን ወደ መምሰል ደረጃ ማደግ የማይችል ከሆነ ማደግ የማይችልበት ደረጃ ላይ ሲደርስ በጣም በሚያሳዝን መልኩ ሕይወቱን ማንቋሸሽ ይጀምራል። በጣም ቀላል የማይባል ሰው መንፈሳዊነት የሚለውን ጽንሰ ሐሳብ ባልተገባ መንገድ ይረዳዋል። አንዳንዶች መንፈሳዊነት የማይኖር የሚመስላቸው ሰዎች አሉ። ይሰማችሁ? የማይኖር በቃ ማለት የሆነ ጊዜ ላይ ተኑሮ አሁን ያለን ሰዎች የማንኖረውና የምንዘክረው ጉዳይ ማለት ነው። ግን መንፈሳዊነት አይደለም፣ በፍጹም የሚኖር ሕይወት ነው። እንደዛ ብሎ የሚያስብ ሰው አለ። አንዳንዱ ደግሞ መንፈሳዊነትን ያልኖሩትን ሰዎች በማየትና ያልኖሩትን ሰዎች በመመልከት የሚያጥላላውና የሚያንቋሽሸው ሰው ደግሞ አለ። ቅድም ወንድማችን መርሃ ግብር መሪው ልክ ሲናገር እንደነበረው ማለት ነው። ኖረን እግዚአብሔርን ባላሳየንበት፣ ኖረን እግዚአብሔር እንዲህ ነው ብለን ባላመላከትንበት የመንፈሳዊ ሕይወታችን ሰዎች ለካ እግዚአብሔር እውነትም ቢኖር ኖሮ ብለው እኛን ማማረሪያ ምክንያት ያደርጋሉ። እንዲህ ከመሆን እግዚአብሔር ይሰውር። መንፈሳዊነት የሚኖር ሕይወት ነው። መንፈሳዊነት ትላንትና የነበረ ዛሬ ላይ ደግሞ ቀርቶ እንደ ትዝታ የምናወራው ነገር አይደለም። መንፈሳዊነት ይሄ ነው። ይሄ መንፈሳዊነት የሚኖረው ይሄ መንፈሳዊነት ምንም የጥቂት ሰዎች ምግባረ ብልሹነት ሕይወቱ የሌለ የሚያስመስለው ቢሆንም እንዳለ የምናምነው መንፈሳዊ ሕይወት የሚጀምረው አንድ ሰው ሆኖ በመንፈሳዊ ሕይወት ለማደግ የሚፈልግ ሰው ወደዛ ደረጃ ማደግም የሚጀምረው ደግሞ በመሰልጠን። እስቲ መሰልጠን በሉ። ይሄንን ማወቅ የሚያስፈልገን ለምን መሰላችሁ? በተለይ ወጣት የሆኑ በጣም ብዙ ሰዎች መንፈሳዊ ለመሆን ሲፈልጉ ምን አይነት ስጋት አለባቸው መሰላችሁ? መንፈሳዊ ሲሆን ይሄ ስልጡን ወደ አለመሆን የሚወርድ የሚመስለው ሰዋል። አሁን መጾሙ፣ መጸለዩ፣ መስገዱ፣ መመጽወቱ መልካም የሆኑ ህይወቶችን ለማድረግና ለመኖር መፍቀዱ አንዳንድ ሰው በቃ ወደ ኋላ የቀረ እየሰማችሁ ነው። ወደ ኋላ የቀረ ዘመናት በጣም ቀድመውት ሄዶ እሱ ግን ኋላ ቀር የሆነ አይነት ስሜት ይሰማል። ይሄ እንደ ቀላል እንዳታዩት። በጣም ብዙ ሰው መንፈሳዊ ለመሆን የማይፈልገው ከዓለም ጋር እኩል መራመድ የማይችል ስለሚመስለው በቃ እኔ መንፈሳዊ ሲሆን ኋላ ቀር ስለመሆን በጣም ዘመናዊ ለመሆን ምናዊነትን መተው አለብኝ ብሎ ያስባል። መንፈሳዊነት ምንም አያደርግልኝም ብሎ ያስባል። መንፈሳዊ ነገር ግን መሰልጠን እኮ ነው። እስቲ ስልጣኔ በሉ። ስልጣኔ መሰልጠን ምን ማለት ይመስላችኋል? መሰልጠን ወይም በጣም እገሌ ስልጡን ነው ሲባል ምን ሆነ ማለት ነው? ዘመናዊ ሆነ ለማለት እኮ አይደለም። ስልጡን ነው ማለት ቻይ ነው ማለት ነው። ለምሳሌ የቅዳሴ ማርያም ላይ አብ ወልድ መንፈስ ቅዱስ ያሰለጥናሉ ሲባል ሰምታችሁ አታውቁ? ስለዚህ ምን ያደርጋሉ ማለት ነው?
ዘመናዊ ያረጋሉ ለማለት ነው እንዴ? ያሰለጥናሉ ማለት ያስችላሉ ማለት እኮ ነው። ይሄንን አይነት ፕሬሸሩን አሁን የነገርኳችሁን መንፈሳዊነት ወደ ኋላ መሳብ ነው አለመሰልጠን ነው የሚለውን ህይወቱን የምትኖረው ከሆነ አብ ወልድ መንፈስ ቅዱስ ምን ያደርጉሃል? ያስችሉሃል፣ ያሰለጥኑሃል። የሚያሰለጥኑህ አንደኛ በስጋህ ላይ ነው። እየሰማችሁ ነው? ስጋህን እንድትችለው ያደርጉሃል። የሚመጣብህን መከራ በስጋህ የሚመጣውን ፍትወት እንድታሸንፍ ያደርጉሃል። ሁለተኛ ስልጡን የሚያደርጉህ ደግሞ አልሰለጠንክም ብለው በሚናገሩት ማህበረሰብ ላይ ደግሞ የበላይ እንድትሆን ያደርጉሃል። መሰልጠን እውነትም ስልጡን ሆኖ መታየት፣ ዘመናዊ መሆን፣ የተለያዩ ዘመን ያመጣቸውን ነገሮች ብቻ መናገርና መጠቀም እንዲሁም ደግሞ ማወቅ አይደለም። ስልጣኔና ስልጡን ነው። አንድ ሰው መንፈሳዊ ነው ሲባል ራሱን ችሏል፣ ራሱን ገዝቷል ማለት ነው። እግዚአብሔር ይህንን ሀብት ለሁላችን ይስጠን። እውነት ራስን መግዛት ትልቅ የመንፈሳዊነት እሴት ስለሆነ ነው። ስለዚህ ይሄ መንፈሳዊነት ራስን መግዛት፣ በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና እግዚአብሔርን ወደ መምሰል ደረጃ ማደግ፣ ያልተገደበ ብሉያትን ሐዲሳትን ዕውቀትን ገንዘብ ከምናረጋባቸው ከነዚህ አባቶቻችን ኖረው ያሳዩንን መኖር ነው ካልን እንዴት ነው አንድ ሰው መንፈሳዊ ሰው ወደ መሆን ደረጃ የሚደርሰው? ጉዞስ እንዴት ነው የሚጀመረው የሚለውን እንመልከትና እንጨርሳለን። እንግዲህ አምላካችን ልዑል እግዚአብሔር ሰው መንፈሳዊ ሊሆን የሚችልበትን መንገድ እሱ ሰው ሆኖ አሳይቶን በደንብ አድርጋችሁ ስሙ። ሰው እግዚአብሔርን መስሎ ለመኖር የሚጀምረው መንፈሳዊ ህይወት እግዚአብሔር ሰውን ለመሆን እና ሰውን ለማዳን የጀመረው ውጥን ስቴፖች ናቸው ወይም መንገዶች ናቸው። በሌላ አማርኛ በቀላሉ ለማስረዳት እስቲ ሰው በሉ። ሰው የሚድነው በሉ እንጂ ሰው የሚድነው እግዚአብሔር እሱን ለማዳን በተጓዘበት መንገድ ሲሄድ ነው። እግዚአብሔር እኔና እናንተን ለማዳን የሄደበት መንገድ አለ አይደል? እናንተ ነፍሳችሁን ለማዳን እኮ ይሄንን መንገድ ሂዱ ነው ያለው ክርስቶስ። ማንም ነፍሱን ሊያድን የሚፈልግ በስጋው ብቻ ሳይሆን በነፍሱ ሕያው መኖር ሆኖ የሚፈልግ ሰው ቢኖር ምንን ተሸክሞ ይከተለኝ ነው። መስቀሉን ከመሸከሙ በፊት ግን ክርስቶስ ብዙ ያረጋቸው ነገሮች እኮ ነበሩ። የጌታችን ኢየሱስ ክርስቶስን ይህንን ነገር ማወቅ የቻለ ሰው መንፈሳዊ ሰው ለመሆንና ቢያንስ ጥቂት ስለ መንፈሳዊነት የሆነ ግንዛቤ ሊኖረው ይችላል። እነሱን ብቻ ነው ለማየት የምንሞክረው። ጌታችን ኢየሱስ ክርስቶስ የፈጸመውን የነገረ ድህነት ጉዞ ያደረገልንን ትልቅ ድንቅ የሆነውን አዳኝነቱንና ቤዛነቱን ቤተክርስቲያን ዘወትር ስትዘክረው የኖረች ናት። ዘወትርም ትዘክረዋለች፣ ዘወትርም ታስበዋለች፣ ትኖረዋለችም ጭምር። ይሄንን መንፈሳዊነት አባቶቻችን ታዲያ ለማስታወስ እንዲረዳን ይሄንን እያሰብን መኖር እንድንችል በዓላትን ሰርተውልናል። እየሰማችሁ ነው? በዓላት አንደኛቸው ጥቅማቸው እግዚአብሔር ያረገውን ድንቅ ስራ የምናስታውስበት ወደ ቀደመው ነገር ተመልሰን ለመኖርም የምንዳዳበት የምንጀምርበት መንገዶች ናቸው። ጌታችን ታዲያ በቤተ ክርስቲያናችን 18 በዓላት አሉት አይደል? እየሰማችሁ ነው? እየሰማችሁ ነው? ስንት በዓላት አሉት? 9ኙ አበይት ይባላሉ። 9ኙ ደግሞ ምኖች ናቸው? ንዑሳን በዓላት ይባላሉ። አበይት በዓላቱን ብቻ እንመልከታቸው። እንዴት በእነዚህ ብቻ ሰው ስለ መንፈሳዊነት ያለው ግንዛቤ እንዴት መንፈሳዊ መሆን እንደሚችል ለማወቅ በደንብ እነሱ ስለሚረዱን ማለት ነው። የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን አድኖበት እኛም የምንድንበት መንገድ ቅድም እንዳልነው የሚጀምረው ከጽንሰት ነው። ጽንሰት በሉ። ጽንሰትን በአጭር አማርኛ አስቀምጡት ተብላችሁ ብትነገሩ ጽንሰት ማለት ምን ማለት ነው? እስቲ የማይወሰነው በሉ። ተወሰነ። ውዳሴ ማርያማችን ላይ ዘመን የማይቆጠርለት መለኮት ዘመን ተቆጠረለት እንላለን አይደል? ምን ስለሆነ? ሰው ስለሆነ ስለተጸነሰ አይደል እንዴ? ጽንሰት ማለት ሰው ሆነ እኮ ማለት ነው አይደል እንዴ? ወይስ ሲወለድ ነው ሰው ሆነ ምን? አረ የልብ እያሰባችሁበት ነው? ሰው የሚሆነው መቼ ነው? ሲጸነስ ሰው ነው አይደል? ያንን የተጸነሰውን ሰው ደግሞ ሲወለድ ስናየው ለካ እውነትም ሰው ነው ትላላችሁ እንዴ? ታዲያ ሆዶ ውስጥ የነበረው ምንድነው? ሌላ ነገር ሊሆን አይችልም አይደለም? ስለዚህ ጽንሰት የማይወሰነው ምን አረገ የምንልበት ተወሰነ ብለን እንናገራለን። ለመንፈሳዊ ህይወት ይሄ መንፈሳዊ ሰው ለመሆን የሚፈልግ ሰው ይሄንን በዓል እንዴትም አድርጎ መረዳት አለበት ይላሉ መሰላችሁ የአባቶቻችን ትምህርት። የማይወሰነው ተወሰነ ካሉ በኋላ የተወሰነውም የማይወሰን ሆነ። እየሰማችሁ? የማይወሰነው ምን አደረገ?
ተወሰነ። በሁሉም ያለው አምላካችን መድኃኒታችን ልዑል እግዚአብሔር በአጭር ቁመት በጠባብ ደረት በማን ማህፀን ውስጥ አደረ? በእመቤታችን በቅድስት ድንግል ማርያም ማህፀን ውስጥ አደረ። ይሄ ደግሞ ለመንፈሳዊ ህይወት ሲሆን ደግሞ ምን ማለት መሰላችሁ? መንፈሳዊ ህይወት ልክ እንደ ጽንሰት የማይወሰን ማለትም እናንተ ልትኖሩት የምትችሉት መንፈሳዊነት እናንተ የቻላችሁት እግዚአብሔር የፈቀደው ነው እንጂ እናንተ የመንፈሳዊ ህይወት ፍጹማንና የመጨረሻው ልክ ናችሁ ልትባሉ አትችሉ። እየሰማችሁ ነው? እየገባችሁ ነው? ግን በፍጹም ሊሆን አይችልም። መንፈሳዊነትን እና መንፈሳዊ ሰው ለመሆን መጀመሪያ ሰው ማወቅ ያለበት እኔ የምኖረው መንፈሳዊ ህይወት መጨረሻው አይደለም ብሎ በማመን መጀመሪያው ነው እንጂ ብዙ እኮ የመንፈሳዊ ህይወት አለ። መመነን ነው እንዳትሉ፣ በምናኔ የተጀመረ ህይወት እኮ በጣም ብዙ አይነት ሌሎች የመንፈሳዊ ህይወት እሴቶች እኮ ተጨምረውበት በጣም ብዙ አንዳንዶች ራሳቸውን እስከ መጣልም ጭምር ደረጃ የደረሱበት የመንፈሳዊ ህይወት ምናኔ የለም። ምናኔ ገዳም መግባት ብቻ ነው እንዳትሉ፣ ገዳም ሳይገቡ ቤታቸውን ገዳም አድርገው ይኖሩ እኮ ነበሩ እንደ ቅዱስ ዮሐንስ አፈወርቅ አይነቶቹ። አንቺ እኛ ልንኖረው የምንችለው የመንፈሳዊ ህይወት እየተለማመድ ነው ያለ ነው። ልምምድ ፍጻሜው አይደለም፣ ጅማሬው ሊሆን ይችላል እንጂ። እየሰማችሁ ነው? ጽንሰት ማለት የማይወሰነው ተወሰነ ማለት ትልቅ ከሆነው መንፈሳዊ ህይወት አንተ ውስጥ እንድትኖረው እየተለማመድከው ያለው እግዚአብሔር በፈቀደና በወደደ መልኩ የቻልከው ነው እንጂ ፍጻሜው አይደለም ለማለት ነው። ከጽንሰት በኋላ ያለው የጌታችን በዓል ደግሞ ልደት ነው። ልደትን ከጌታችን ከኢየሱስ ክርስቶስ ከጽንሰቱ ጋር አብረን አስተሳስረን ብንመለከተው ጌታችን ኢየሱስ ክርስቶስ በተጸነሰበት ቀን የተወለደው አይደለም። ተስኖት ነው? አሁንም አይደለም። ለምን መቆየት አስፈለገው? እውነት ሰው መሆኑን ለማሳየት አይደለም። የሰው ልጅ በማህፀን ውስጥ የሚቆየው ጤነኛ ነው ከተባለ ስንት ወር? 9 ወር ከ5 ቀን ቆይቶ ከዛ በኋላ ምን ያደርጋል? ይወለዳል። ከእናቱ ማህፀን ይወጣል ይባላል አይደለም? በነዛ በ9 ወር ሂደታት ውስጥ ጽንሱ በየጥቂቱ ያድጋል አይደለም? ክርስቶስም ፍጹም ሰው ስለሆነ በእመቤታችን ማህፀን ውስጥ በየምኑን ያደገው። መንፈሳዊ ህይወት እንዲህ ነው፣ በየጥቂቱ የሚታደግበት፣ በአንዴው ማማ ላይ የምትወጣበት አይደለም። በአንዴው ጣሪያው ላይ ደርሳ የመሰላሉ ጫፍ ላይ ወጣ አሁን በቅቻለሁ የምትልበት አይደለም። መንፈሳዊ ህይወት በየጥቂቱ ምን የሚደረግበት ነው? የሚታደግበት ነው። ሁለተኛው በዚህቹ በልደት ውስጥ ማወቅ ያለባችሁት ደግሞ ከጠባቡ ወደ ሰፊው የምትወጡበትም ነው አይደለ? ልደት ሲባል ጌታችን ከእመቤታችን ከቅድስት ንጽሕት ድንግል ማርያም ያ የ15 ዓመት ልጅ ብላቴና ማህፀን ውስጥ ነበረ 9 ወር። ከዛ በኋላ ደግሞ የመውለጃዋ ወራት ሲደርስ ደግሞ ያለምንም ምጥ ያለምንም ጭንቅ ያለምንም ልብ ጋር ከእመቤታችን ምን አደረገ? መጽነስ ሐሳብ ነው። ምንድነው አልኳችሁ? ሐሳብ ነው። መውለድ ደግሞ መስራት ማለት ነው። በልደት ውስጥ የምትማሩት የመንፈሳዊነት ወይም መንፈሳዊ ሰው የመሆን እሴት ሁሉም ባይሆንም ቢያንስ ግን በምትችሉት መልኩ የተጸነሰና የታሰበ መልካም ነገር በሙሉ መወለድ አለበት ማለት ምን ማድረግ አለበት ማለት ነው? መሰራት አለበት። መንፈሳዊ ሰው ምን ሆኖ እንደዛ ነው። ያሰብከውን መንፈሳዊ የሆነውን ነገር መልካም የሆነውን ነገር ከማሰብ ባሻገር ምን ማድረግ ስትችል፣ መስራት መኖር ስትችል። ብዙ ያሰብናቸው እኮ መልካም ነገሮች አሉ ተውት ማድረግ የማንችለው ግን ማድረግ እየቻለን ያላደረግነው መንፈሳዊና መልካም ነገር የለም። ስለዚህ መንፈሳዊ ለመሆን የሚፈልግ ሰው ግን የሚችል ካለ የማታደርጉትና አላደርገውም ብላችሁ የምታስቡት ያ የመንፈሳዊነት የህይወት ጥግ ጣሪያው ላይ ለመድረስ አሁን በአቅማችሁ አስባችሁት ማድረግ የምትችሉትን መንፈሳዊ ህይወት ማድረግ መጀመር አለባችሁ። ሁላችንም አለብን። ከልደት ቢያንስ ይሄንን ነገር መማር እንችላለን። ሌላኛው የልደት ውስጥ ማወቅ ያለብን ደግሞ በጣም የሚደንቀው ነገር ለዓለሙ ከዓለሙ ይልቅና በዓለሙ ውስጥ ካለው ይልቅ በጣም ጌታችን ኢየሱስ ክርስቶስ ተመችቶት ያረፈበት የማን ማህፀን? መንፈሳዊ ህይወት ማለት ይሄ ነው። ዓለም ላይ ያለው በሁሉም የመላው እግዚአብሔር በሁሉም ካለበት ከዓለም ይልቅ ማንን ማረፊያ አድርጎ መምረጥ አለበት? እናንተን፣ እኛን መምረጥ አለበት። እኛን ማረፊያው አድርጎ መምረጥ አለበት። ሰውነታችን የሱ ቤተ መቅደስ አይደለም? መንፈሳዊነት ወይም መንፈሳዊ ሰው ለመሆን የሚፈልግ ሰው የሚችል ካለ መምረጥን የፈለገ ሰው ካለ መሆን የሚፈልግ ሰው ካለ እግዚአብሔር ቤተ መቅደስ አድርጎ ቤቱን ሰውነቱን ምን ማድረግ አለበት? ማረፊያ ማቀመጫ ማድረግ አለበት። ሶስተኛው ጥምቀት ነው። እስቲ ጥምቀት በሉ። ጥምቀት ነው።
ጥምቀት ጌታችን ኢየሱስ ክርስቶስ የተጠመቀው በውሃ ነው። ለመንፈሳዊ ሕይወት አድርገን ብንመለከተው ጥምቀት እድፍን ማስወገጃ በሆነው በውሃ ነው ጌታችን የተጠመቀው። ውሃ እንግዲህ ማንም ሰው ጸደኩኝ ብሎ ምንድነው ጸደኩኝ ስላችሁ ባለጸጋ ነኝ ብሎ ደሃ ነኝም ቢል ሰውነቱን የሚታጠበው በምንድን ነው? በውሃ ነው። ውሃ በሰውነቱ ላይ ያለውን እድፍ ምን ያደርግለታል? ያጠራለታል። መንፈሳዊ ሕይወት እንዲህ ነው። የሌላውን እድፍ የምታጠሩበት ሳይሆን የማንን እድፍ የምትነቅሉበት፣ የራሳችንን እድፍ የምንነቅልበት፣ የራሳችንን ለእግዚአብሔር የሚጎረብጠውን ሰውነታችን ውስጥ አድሮ እንዳይኖር ሊያደርገው የሚችለውን ነገር የምታጥብበት ነው መንፈሳዊ ሕይወት ማለት። መንፈሳዊ ሰው ማለት ይሄ ነው። ከሌላው ጉድፍ ይልቅ የማንን ጉድፍ ማየት የሚችል፣ የራሱን ድክመት ማየት የሚችል ሰው እድፍን ማስወገድ ማለት ነው። ሌላኛው የውሃ መልኩ ምንድነው ብትባሉ ውሃ ጽሩይ ከሆነ የማንን መልክ ያሳያል? የሰውን የራሱን የፊቱን መልክ ያሳያል አይደል? መንፈሳዊ ሕይወት እኮ ማለት ይሄ ነው። የምትኖረው መንፈሳዊ ሕይወት ያንተን የራስህን መልክ ያሳያል እንጂ ሊኖረው ያልቻለውን ሰው መልክ የጎረቤትህን ያሳያል። ታውት ይቅርና መንፈሳዊነት በመሰረቱ ቅዱስ ያዕቆብ እንኳን በመልእክቱ ሲናገር የእግዚአብሔር ቃል መስታወት ነው ይላል። ማንም በመስታወት ፊት የማንም መልክ ብቻ ነው ማየት የሚችል። እኛ እኮ የኖርን ባለው መንፈሳዊት የሰው ሕይወት ነው የምንገምት። እኛ የኖርን ለመኖር እየተለማመድን ባለነው መንፈሳዊ ሕይወት ላይ ራሳችንን ከማየት ይልቅ ሰው እናይበታለን። እንዲህ አላረጉም እኮ እንዲህ አልሆኑም እኮ እንዲህ መደረግ እየተቻለው አልሆነበትም እኮ እያልን እኛ ስለኖር ነው መንፈሳዊ ሕይወት እየኖር ነው ስላለ ነው መንፈሳዊ ሕይወት በመንፈሳዊ ሕይወት ውስጥ ራሳችንን እያየን ጉድፋችንን እያጸዳን ነውራችንን እየነቀልን ከእግዚአብሔር ጋር አብረን መጓዝ ሲጠበቅብን የሌላውን እናያለን። ጥምቀት ማለት በመንፈሳዊ ሕይወት የምናየው ይህንን ያመላክተናል ማለት ነው። ሶስተኛው ደብረ ታቦር ነው። አራተኛው አይደለ? ጽንሰት አልን፣ ልደት፣ ጥምቀት፣ ከዛ ምንድነው? ደብረ ታቦር። የጌታችን አበይት በዓላትን እንመዘረዝርላችሁ። እንዳልኳችሁ መግቢያው ላይ እኛን ያዳነበት መንገድ እኛ ምን የምናረግበት ነው? እግዚአብሔርን ለመምሰል የምንጓዝበት መንገድ ነው ብያችኋል። ደብረ ታቦር። ደብረ ታቦርን ደግሞ በምን ማስታወስ ትችላላችሁ? ደብረ ታቦር ጥያቄና መልስ የተከናወነበት መርሃ ግብር ነው። ማለትም ደግሞ ንግግርና ተግባር አንድ የሆነበት ነው። የማርቆስ ወንጌል ምዕራፍ 9 ላይ ስትመለከቱ ጌታችን ኢየሱስ ክርስቶስ በዛች በደብረ ታቦር ላይ ብርሃነ መለኮቱን የገለጠው አስቀድሞ እታች ሆነው ሳለ ጠይቋቸው ነበር። ሰዎች የሰውን ልጅ ማን ይሉታል አላቸው። አንዳንዶች ኤርሚያስ ነህ፣ አንዳንዶች ከነቢያት መካከል አንዱ ነህ ብለው ይናገራሉ አሉት። ከዛ እናንተስ ማን ትሉኛላችሁ ሲል ቅዱስ ጴጥሮስ ፈጠን ብሎ ምን ብሎ ነገር? አንተ የሕያው የማን ልጅ ነው? እስቲ በሉ አንተ የማን ልጅ ነህ? የሕያው የእግዚአብሔር ልጅ ነህ አለው። ጌታችን ይህንን መልስ ሲሰጠው አመስግኖታል። በመሰረቱ ጴጥሮስ ሆይ አንተ ብፁዕ ነህ፣ ይህንን ምንና ምን አልገለጠልህም? አዎ መንፈሳዊ ሕይወት የምትኖሩትን ማን ገልጦት የሚኖር ሕይወት ነው? እግዚአብሔር ገልጦት የሚኖር ነው እንጂ በስጋዊ ምርምር ምን የምታረግበት አይደለም፣ የምትደርስበት አይደለም። ጴጥሮስ አባታችን ክርስቶስን የሕያው የእግዚአብሔር ልጅ መሆኑን ያወቀው ምንና ምን ገልጦለት አይደለም፣ ስጋና ደም አልገለጠለትም፣ ሰማያዊ አባቴ ገልጦልህ ነው አለ። ይሄንን ንግግሩን ግን ክርስቶስ ከንግግር ባለፈ በተግባር ሊያሳያቸው ፈለገ። ሦስቱን የምስጢር ሐዋርያት ወደ ታቦር ተራራ አወጣቸውና በፊታቸው ገጹ፣ መልኩ፣ ልብሱ መቀየር ጀመረ። ጴጥሮስ እታች ሆኖ አንተ የሕያው የእግዚአብሔር ልጅ ነው ያለውን ምስክርነት አብ ደግሞ በደመና ሆኖ ማን እንዲሰማው አደረገው? ጴጥሮስ እንዲሰማው አደረገው። አንተ የተናገርከው ማን የሚናገረው ነው የሚለው እንዲያውቅ። ቅድም አላልኳችሁ? እናንተ የምትኖሩት መንፈሳዊ ሕይወት ማን የኖረውን? አባቶች እናቶቻችን የኖሩትን እኮ ነው። እናንተ ኖራችሁት ምስክር ሊሆን የሚችል ሕይወት መኖር አለበት ማለት አንድ አባት መጥቶ ይሄንንም እኔ ኖሬዋለሁ የሚል ማለት ነው። ይሄንን እኔ አድርጌዋለሁ የሚል። ከዛ ውጪ ግን ቅሉን ብትመለከቱት ደብረ ታቦር እኛ ከምንወርድበት የመንፈሳዊ ሰው የመንፈሳዊነት ሕይወት ትምህርታችን አንጻር የተናገረውን ንግግር በተግባር ክርስቶስ ያሳየበት አብሯቸው ለዘመናት ሲመላለስ እንደዛ ብርሃነ መለኮቱ አብርቶ ምድር ላይ ታይቷቸው አራተው ታይቷቸው ያዛች የታቦር ተራራ ላይ ብቻ እኮ ነበር የታያቸው። ያቺ የታቦር ተራራ ላይ ብቻ ነው የታያቸው። ምን ማለት መሰላችሁ? መንፈሳዊ ሕይወት ሾኦፍን መሆንን አይፈልግም። ልታይ ማለትን አይፈልግም። ማንጸባረቅ እየቻለ ማብራት እየቻለ ፊቱ በገጻቸው ሆኖ መለወጥ እየቻለ ግን እነሱን መስሎ ነበር የሚኖሩ። አቤትኛስ እንዲታወቅልን እንዲታይልን
ናቸው ተብለን እንድንመሰገን ምን ያላደረግነው ነገር አለ? መታየት ባለብን ደብዝዘን የምንገኝ መታየት በሌለብን ደምቀን ለመታየት የምንሞክር ሰዎች እኮ ነን እኛ። ይሄ ነው መንፈሳዊነት ግን? ይሄ ነው መንፈሳዊ ሰው መሆን ግን? አይደለም። ጌታችን የተናገረውን በተግባር አሳያቸው። እኛ ያወራነውን በመንፈሳዊ ህይወታችን ላይ በተግባር እንኖራለን። ጹሙ፣ ጸልዩ፣ ስገዱ፣ መጽውቱን ተዉት፣ ሱባኤ ግቡ ቀላል እኮ ነው ሲነገር። ኧረ በስመ አብ በጣም ነው የምናሳዝነው እኮ እኛ። የአባቶቻችን ተጋድሎ እኮ ቀለል አፋችን ላይ 40 ዓመት 80 ዓመት 100 ዓመት እንዲህ አክል ዓመት ገዳም ዘግተው የኖሩ አባቶቻችን ብለን ታሪኩን ስንናገረው ለሰሚውም ለተናጋሪውም ቀለለ። እንዴት ግን ከባድ እንደሆነ እኛ የተናገርነውን ለመኖር እግዚአብሔር አምላክ ይፍቀድልን። እውነት መንፈሳዊነት ይሄ ስለሆነ ነው። ከደብረ ታቦር በኋላ የምታገኙት በዓል ሆሳዕና ነው። እስቲ ሆሳዕና በሉ። ሆሳዕና ማለት መድኃኒት ማለት ነው። ጌታችን ኢየሱስ ክርስቶስ ስሙ ራሱ ኢየሱስ ማለት ምን ማለት ነው? መድኃኒት ማለት ነው። ወደዛች ወደ ቢታንያ ክፍል አድርጎ ወደ ኢየሩሳሌም ለመጨረሻ ጊዜ ከመሰቀሉ በፊት የገባበት በዓል ነው። ምን ማለት ነው? በመንፈሳዊት ብትተረጉሙት ክርስቶስ መጥቶ የተመላለሰው መድኃኒት ነውም ጭምር የተባለው ለራሱ ነው ወይስ ለኛ? ለኛ ነው። በመሰረቱ የትኛው መድኃኒት ለራሱ መድኃኒት ሊሆን አይችልም። ለምሳሌ ፓራሲታሞል ለራሱ የራስ ምታት መድኃኒት መሆን ይችላል? ምን ቅን ሰዎች ናችሁ ማለት የምትገዙት መድኃኒት ለራሱ መድኃኒት ይሆናል እንዴ? መድኃኒትነቱ የሚሰራው ለማን ነው? ለሌላ ነው አይደል እንዴ? ጌታችን መድኃኒታችን ኢየሱስ ክርስቶስም መድኃኒት ነው። እንደ መድኃኒትነቱ ደግሞ መድኃኒት ሆኖ የመጣው ለማን? ለኛ ነው። መንፈሳዊነት ማለት ይሄ ነው። ለሌላው መድኃኒት መሆን አለብህ። ለሌላው ለሚታመመው ወንድም እህት መትረፍ መቻል አለብህ። ጳውሊ የካቲት 2 አልነበረ ዓመታዊ ክብረ በዓሉ ትላንትና? ጻድቁ አባታችን በረከቱ ለሁላችን ትድረሰን። የጳውሊ መድኃኒት እንጦንስ ነበር። የእንጦንስ መድኃኒት ጳውሊ ነበር። ብዙ በቅዱሳን ህይወት ላይ የሆነ ችግር ሲመጣባቸው እግዚአብሔር አምላክ ከመጣባቸው ፈተና የሆነ መድኃኒት አድርጎ የሚሰጣቸው ሰው አለ። የሆነ ማረጋጋ ማጽናኛ አድርጎ የሚሰጣቸው ሰው አለ። አላወቅነውም እንጂ እኮ ቅዱስ ቂርቆስ ለኛ መድኃኒታችን። የሆነ መንፈሳዊ ሰው መሆን ሲያቅትህ መንፈሳዊነትን መኖር በጣም ሲደክም መድኃኒትህ እኮ እሱ ነበር። አይተው ለካ ሰው እንዲህ ይኖራል ተኑሯልም ጭምር ብለን እንድንስተካከል የሚያደርገን ጌታችን ወደዛች ወደ ቢታንያ የገባው እንዳልኳችሁ መድኃኒት ስለሆነ ነው አይደል? እንደ መድኃኒትነቱ ግን ከዛ በኋላ ያለው የሆሳዕና ክብረ በዓል ሲቀጥል ሆሳዕናን አክብረን ዓርብ ላይ ምን እናከብራለን? ስቅለት የጌታችን አበይት በዓል ነው። የስቅለት ላይ በጣም መሰረታዊ ቁም ነገሩ መድኃኒት ሊሆን የሚፈልግ ሰው ቢኖር በሙሉ ከፍ ብሎ መታየት አለበት። ለምሳሌ እዚህ ሰፈር ያሉ የመድኃኒት ቤት ሬክላሞች የቱ ጋር ነው? ትንሽ ከፍ ብሎ ነው አይደለ? ወይስ መድኃኒት ቤት መሆኑን የምታውቁት መሬት ላይ ተጽፎ ነው? ከፍ ብሎ ነው አይደለ? እምከመተላልኩ ምድር ስህብ ኩሉ አብየ ከምድር ከፍ ባልኩኝ ጊዜ ላይ ሁሉን ስባለው አለ ጌታችን። ትክክለኛ መንፈሳዊ ህይወት ያለው ሰው የመንፈሳዊ ህይወትነቱን ስጦታ መጨረሻ ላይ ለሁሉም ከፍ ብሎ መታየት ነው። ምን ላይ የምትሉ ከሆነ በመከራ በእንግልት በስቃይ መንፈሳዊ ነኝ መንፈሳዊ ህይወት አለኝ መንፈሳዊ ሰው ነኝ እኮ ማለት ሙሉ በሙሉ ከመከራ ንጹህ ነኝ ማለት እኮ አይደለም። እንዴት አድርገን እየተረዳ ነው ሆነን ነው? መንፈሳዊነት ከእግዚአብሔር ጋር እኮ መኖር ማለት ሰላም ነው ብቻ ለማለት እኮ ሳይሆን ፈተናም ወጀብም ጭንቀትም እንግልትም ቢመጣ ግን ከማን ጋር ነን ለማለት ነው። አዎ የተሰቀልንበት እኮ መስቀል እግዚአብሔር አምላክ እንድንሸከመው ያደረገን መስቀል እኮ መሞቻችን እኮ አይደለም መድኃኒታችንና መትረፊያችን እንደሆነ ታውቃላችሁ። መድኃኒታችን እኮ ነው። እግዚአብሔር እንድንሸከመው ያደረገን መስቀል እኮ መዳኛችን እኮ ነው። እግዚአብሔር አምላክ እንድንሸከመው ያደረገን መከራ እኮ እሱ ባወቀ ለነፍሳችን ቤዛ የምትሆንበት ነገር እኮ ናት። ነፍሳችን እንድትድን ምክንያት እኮ ናት ያለችው። ስቅለት ማለት እኮ ይሄን የተጠላውን ሰው ሁሉ ያንቋሸሸው የነበረውን ያንን ሌሎች ሰዎች የሚሰቀሉበት ሌሎች እስራኤላውያን እንዲሰቀሉ የተወሰነበት ሮማውያን ለራሳቸው ዜጋዎች ግን የማያሰቅሉበትን መስቀል አይደል ክርስቶስ የተሰቀለበት። መንፈሳዊነት እኮ ማለት ይሄን ሌላው የጠላውን መውሰድ ሌላው የናቀውን እሱ ግን አክብሮ መቀበል ይሄ ነው መንፈሳዊነት። መንፈሳዊ ሰው ነው ሲባል የሚመጣው ማለት ነው። ስቅለት በዚህ መልኩ ማየት እንችላለን። ከስቅለት በኋላ ያለው ትንሳኤ ነው። ትንሳኤ የገፉንን ማቅረብ ነው። የገፉንን ማቅረብ በሉ። የምታስታውሱ ከሆነ
ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድስት ነፍሱን ከቅዱስ ሥጋው በራሱ በገዛ ስልጣኑ ከለየ በኋላ እዛው አቅራቢያ የነበር ሐዲስ መቃብር ውስጥ አስገብተው ገንዘው ምን አደረጉት? ቀበሩት። ቀብረውት ደግሞ አላቆሙ። ምናልባት ያወራው ነገር ከተነሳ ምን ሊያረጉት ነው? እዛው ይዘው ሊያስቀምጡት ማለት ነው። ተው ቁጭ በል ሊሉት ማለት ነው። ጌታችን ግን ሲነሳ በጣም ነው የሚገርማችሁ። መግነዝ ፍቱልኝ እስቲ በሉ። እሱ ችግር የለም። መቃብር ክፈቱልኝ እስቲ በሉ። ለምን ይመስላችኋል መቃብር ክፈቱልኝ ያላል? የሚጠብቁት እነዚያ የጠሉት ሰዎች እንዳይደነግጡ እኮ ፈርቶ ነው። አስቦላቸው ለነሱ ማለት ነው። በግርማው ሲነሳ አይተውት ብለው እንዳይደነግጡ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል አምላካችን ከዛ ከሙታን መካከል ተነሳ። መንፈሳዊ ህይወት ጉዞ ላይ አንድ ሰው ሊሞት ይችላል። ድቀት ሊያጋጥመው ይችላል። ኃጢአት ሊያጋጥመው ይችላል። ሰው ሊያሳስተው ይችላል። መንፈሳዊ እንዳይሆን ብዙ መሰናክል ሊመጣበት ይችላል። ጌታችን ግን ያስተማረን ምን መሰላችሁ? አሁን እኛ ብንሆን እዛ መቃብር ውስጥ የገባ ነው ምን ነበር የምናደርገው? አሁን ሰው አይሰበር የሆነ ስብራት ቢሰብር እየሰማችሁ ነው። ካለበት ከመንፈሳዊ ህይወት ማማ ላይ አውርደው ገደል ቢከቱና የታባቱ አሁን ቀብረናል የምን መንፈሳዊ ህይወት ነው ከዚህ በኋላ አይነሳም ቢሉ መጀመሪያ ስትነሳ ምንድነው የምታደርገው? አንደኛ ዝም ብለህ አትነሳ፣ ጋጋታ ታስነሳለህ። ገብቷችኋል? ማለት ሞቼ ነበረ ቀብራችሁ ነበረ እኔ ግን ተነስቻለሁ ይያር አንተ ለራስህ አዋጅ ነጋሪ ትሆናለህ። እየሰማችሁ ነው። በጣም ብዙ ሰዎች ድክመታችን እኮ ይሄ ነው። ትላንትና አንኖረውም የተባለውን መንፈሳዊ ህይወት መኖር ስንጀምር መንፈሳዊ እንዳልሆንን ራሱ ማሳየው ይሄ ነው። ጥሩምባ እንነፋለን ደግሞ እኮ ለራሳችን እንድንታይ አክኖሌጅመንት እንዲሰጠን ማለት ነው፣ ዕውቅና እንዲሰጠን። እንዲህ ግን አላደረገም ጌታችን። እንደተነሳ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ወዳጆቹ የነበሩት እነማን ጋር ነው የተገለጠው? ሐዋርያት በተዘጋው በር አይደል የገባው? አሁን መንፈሳዊ ህይወት ማለት ይሄ ነው። የገፉህን መግፋት አያስፈልግም። ቅዱስ ጳውሎስ የሮሜ መልእክቱ ምዕራፍ 12 ቁጥር 20 ላይ እንዲህ ይላል፣ እስቲ ክፉን በሉ በክፉ አትመልሱ። መልሱት በሉት ክፉን አሁንም ድገሙት። አዎ ጌታችን በትንሣኤ እንደዚህ አላረገም። ክፋታቸውን በክፋት አልመለሰላቸው። እንዲያውም ሳያስደነግጣቸው በመውጣቱ በመነሳቱ ምክንያት እነሱ ራሳቸው ፍቅሩ ስቧቸው በጣም ብዙዎች ተመለሱ። መንፈሳዊት ማለት ይሄ ነው። የገፉህን አለመግፋት፣ ያራቁህን አለማራቅ፣ ማቅረብ የምትችለውን ነገር ማድረግ ነው። ከትንሣኤ በኋላ ያለው እርገት ነው። እስቲ እርገት በሉ። የቅዳሴ ጊዜ መግቢያ ትዝ የሚላችሁ ከሆነ ዲያቆናት እዚህ ያላችሁ በሰማይ ያሉ ልብክሙ ይላል። ልባችሁ በየት ይሁን? አዎ ጌታችን ኢየሱስ ክርስቶስ መንፈሳዊ ህይወት መጨረሻው እዚች ምድር ላይ ሳይሆን የት ነው? በላይ በሰማይ ነው። እሱም ድህነቱን ከጨረሰ በኋላ ምንድን ያደረገ? ወደ ላይ አረገ ማለት ነው። የመጨረሻው የበዓለ ጰራቅሊጦስ ነው። መንፈሳዊነትና መንፈሳዊ ሰው ላይ የምናየው ጰራቅሊጦስ ጽናት የሚጠይቅ በዓል ነው። ጌታችን ኢየሱስ ክርስቶስ ሰው ከሆነ ይሄንን ሁሉ ነገር አድርጎ ካረገ በኋላ ከማረጉ በፊት እንዲህ ብሏቸው ነገረ አንትሙሳ ንበሩ ሀገረ ኢየሩሳሌም እስከተለብሱ ኃይልም አርያም። እናንተ ግን ከኢየሩሳሌም አትውጡ ከየት ኃይልን እስከምትለብሱ ድረስ ከአርያም ከላይ ከሰማያት ኃይል የተባለ መንፈስ ቅዱስን እስከምታገኙ ድረስ አላቸው። እየሰማችሁ ነው? እግዚአብሔር ከሁላችን ጋር ይሁን። ይሄንን ነገር ሲያዛቸው ኢየሩሳሌም ለመቆየት ምቹ ነበረች? አልነበረችም። ጌታ ተነስቶባታል ተብሎ የሱ ደቀ መዛሙርት የሚታደኑበት ነበር፣ የሚገደሉበት ነበር፣ ቢያዙ የማይለቀቁበት ነበር፣ ፍርሃት ውርጅብኝ የወጠረበት ነበር። እዛች ቦታ ፍርሃት ያለበት የተንቀጠቀጣችሁበት ብትያዙ የምትገደሉበት ኢየሩሳሌም ውስጥ ግን ምን አድርጉ? ኢየሩሳሌም ቤተክርስቲያን እኮ ናት። ኢየሩሳሌም ቤተክርስቲያን ናት። ብትያዙ ጭንቅ የሚመጣባችሁ በመኖራችሁ ብዙ ዋጋ የምትከፍሉባት አብራችሁ በመዝለቃችሁ ብዙ ነገራችሁን እንደምታጡ የምትመስሉባት የኛ ኢየሩሳሌም ቤተክርስቲያናችን ናት። እዛ ውስጥ ግን ምንን እስከምትለብሱ ቆዩዋል? ኢየሩሳሌም ኃይልን እስከምትለብሱ ድረስ ቆዩ። ኃይልን ልክ የሚለብሱባት ያቺ የባለ ጰራቅሊጦስ ድረስ እስከምትደርስ ድረስ 10ዋን ቀን በጽናት ጠበቁ። 10ዋን ቀን የማርቆስ እናት የማርያም ቤት ውስጥ ተደብቀው እህል ለመግዛት ፈረቃቸው የደረሰባቸው ሰዎች በሰቀቃ እየወጡ እየገቡ ይዘጉታል እንጂ ሁሉም ወጥተው አልነበሩም ነበር። ማን እስከሚወዱ ድረስ። አዎ መንፈሳዊ ህይወት ጽናት ይፈልጋል። የደከማችሁበትን የኖራችሁበትን የመንፈሳዊ ህይወት ፍሬ ለማየት ጽናት ይፈልጋል። እየሰማችሁ ነው? እስካሁን የጾማችሁት ጾም፣ የሰገዳችሁት ስግደት
ሁላችንም ያደረግነው መንፈሳዊ ምንም አይነት ነገር እንድታዩት ጽናት ይፈልጋል። ኢየሩሳሌም የተባለች ቤተክርስቲያን ውስጥ መጠበቅ ያስፈልጋል። መንፈሳዊነት ማለት ይሄ ነው። መንፈሳዊ ሰው ማለት ይሄ ነው። እውነቴን የምላችሁ ቤተክርስቲያን አሁን ባለንባቸው ረጅም ዓመታት ውስጥና እስካሁን ሁላችንም በእድሜያችን በቆየንባቸው ቆይታዎች ውስጥ በጣም ብዙ ያነሳት ቢገኝ በከተማው ውስጥ ደስ የሚል አይነት ነገር የሚኖረው በጣም ብዙ የምናደርጋቸው ነገሮች ሲሆን መንፈሳዊነት ነው። እግዚአብሔርን መንፈሳዊ ሆነን መንፈሳዊ ሰው ሆነን ለሱ ብንቀርብ አልጫ ለሆነችው ዓለም መንፈሳዊ ሆነን ጨው ሆነን መቅረብ ብንችል ኖሮ ብዙ ነገሮች ይቀሉልን ነበር። አብዛኞቻችሁ ችግሮቻችን አብዛኞቹ የመጡብን መከራዎች በጣም የጸኑብንና የከበሩብን ችግሮቹ ትላልቆ ነው አይደለም። እኛ ግን ለችግሮቻችን የእግዚአብሔርን ትልቀት ለመናገር መንፈሳዊ ሆነን ስላልተገኘን እየሰማችሁ እንዲህ ለመሆን አምላካችን ቅዱስ እግዚአብሔር በቸርነቱ ይርዳን። ቅዱስ ጳውሎስ የመግቢያ ትምህርታችን ድረስ ላይ ምን አለ? ወንድሞች ሆይ ስለምን እንድታወሩ ወዳለሁ ከማውራት ባለፈ እንድንኖረው ደግሞ በቸርነቱ እግዚአብሔር አምላክ ይርዳን። ያስተማረን የመከረን አምላካችን ስሙ የተመሰገነ